ela bagala barada Welcome to Soul. ምንድነው ቤትሽ ገልብጦ ነው እንዴ? እንጃ እንትን ሪፖርት ተደርጎ መሰለኝ። ኦኬ ሰዎች ታፕ ኮፕሊንግ እንዲያደርጉ ንገሪያቸው። ያደረጉ አይደለም። ቅዱሳን ተባረኩ። ታፕ ኮፕሊንግ ሼር አድርጉልኝ። ተቋርጦ እንደገና እየተመልሼ ነው። ምትችሉ ሰዎች ብቻ ታፕ ኮፕሊንግ ሼር እንዴት ይሆናል ሄራላ ባራባያ ኢየሱስ 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 ተራራው ከባድ ነው ሲባል ባህሩ ከባድ ነው ሲባል ያለፈና እግዚአብሔር እስቲ የመጨረሻ ጸሎት ልጸልይ። እስቲ ታፕ ኮፕሊንግ ሼር አድርጉልኝ። ያለፈና በእግዚአብሔር ያለፈና በእግዚአብሔር ያለፈና ማበሉ ትልቅ ነው ሲባል ወጀቡ ቴንክ ዩ ሶ ማች ፕሊዝ ታፕ ኮፕሊንግ ሼር እናድርግ። መልእክቴን ኦልሬዲ ጨርሻለሁ፣ ግን ጥቂት ሰዓት መጸለይ እፈልጋለሁ። ኮይኖቹን መልሶ ተበላ እንዳለ ያለፈና በእግዚአብሔር ሰላም ላንቺ ይሁን። እንዴት አመሸሽ? ምን አልሽኝ? ሰላም ላንቺ ይሁን። እንዴት አመሸሽ እያልኩሽ ነው። ሰላም እንዴት ነሽ? አሁን ካለበት ሊወጣ ስለሆነ ከዋይፋ ሊወጣ ነውና ከመውጣቴ በፊት አንድ እንደው ብትባርክልኝ ብዬ ነው። እሺ ታባርኩልኝ እባካችሁ። ነው እህቴ እየተመለስኩ ነው። እልሲ ምን አልሽኝ? የት ነው? እዚህ ሳውዝ አፍሪካ። ሳውዝ አፍሪካ የሌለበት አለ እንዴ? ዋይፋይ የሌለበት አለ እንዴ? ኖ ሲወጣ ይነቅለኛል። ቤት እስኪሄድ ድረስ ያው ቦታ አይኖርም ብዬ እኮ ነው ተመልሼ ሊገባ ጸሎት ስለፈለኩ ነው። ወገኖች ጌታ ኢየሱስ ይባርካችሁ። እስቲ ታፕ ኮፕሊንግ ሼር አድርጉ። እንደገና ነው የገባሁት። ብሎክ ተደርጎ እየጸለየን እግዚአብሔርን ቃል እየተካፈልን ነበረ። እንደገና ተመልሼ ነው የመጣሁት። ያወራን የነበረው የእግዚአብሔር ቃል ስለ ህብረት ነው፣ በወንድሞች መካከል ስለሚገኝ። ምናልባት መጀመሪያ ላይ የገባችሁ ካላችሁ፣ አሁን አዲስ ሆናችሁ የገባችሁ ካላችሁ ጥቂት ሰዓት እንደገና እንጸልያለን። መዝሙረ ዳዊት ላይ ምዕራፍ 133 ላይ ያለውን ቃል እያነበብን ነበረ። በዛ መካከል ስላለው ስለ ወንድሞች ህብረት፣ ወንድሞች በህብረት ቢቀመጡ እነሆ መልካም ያማረ ነው የሚለውን የእግዚአብሔርን ሐሳብ አንደኛው የወንድሞች መካከል
መጽሐፍ ቅዱስ ወንድሞች ብሎ የሚጠራቸው በክርስቶስ ኢየሱስ አምነው የዳኑ ወይም በአንድ አምላክ እግዚአብሔርን የሚያመልኩ በአብ በወልድ በመንፈስ ቅዱስ አምነው የዳኑ ቅዱሳን የሆኑ ወገኖችን መጽሐፍ ቅዱስ ወንድሞች ብሎ ይጠራቸዋል። ስለዚህ ወንድሞች በህብረት ሲቀመጡ አንደኛ በመቀመጣቸው በእግዚአብሔር ፊት መልካም ነው ይለናል። ሁለተኛ ያማረ ነው ይለናል። ያማረ እንዲሆን ያደረገው በመካከላቸው የሚገኘው የእግዚአብሔር ኃልዮት ነው። እንግዲህ የእግዚአብሔርን ቃል የጻፉልን ሰዎች በመንፈስ ቅዱስ ተመርተው ሲሆን የዚህ ክፍል ደራሲው በመንፈስ ቅዱስ ተመርተው ነው የጻፈው። በወንድሞች መካከል ስለሚገለጥ የእግዚአብሔር ክብር፣ በወንድሞች መካከል ስለሚመጣው ስለ እግዚአብሔር ክብር አብልጦ ይነግረናል። የመጀመሪያ በወንድሞች መካከል የሚገለጠው የእግዚአብሔር ፍቅር ነው። የእግዚአብሔር ፍቅር በወንድሞች መካከል እጅግ በኃይል እንደሚገኝ ወንድማማቾች ያስደረገው ወንድሞች እንዲባሉ ያደረገው የተመሰረቱበት የእግዚአብሔር ቃል ያገኘው ህይወት ነው፣ ፍቅር ነው። ሁለተኛ እምነት። በወንድሞች መካከል ከሚገለጠው አንደኛው ፍቅር ነው። ሁለተኛ ደግሞ እምነት ነው። በክርስቶስ ኢየሱስ ላይ ወይም በእግዚአብሔር ቃል ላይ በመንፈስ ቅዱስ ስራ ላይ በክርስቶስ ኢየሱስ ሞትና ትንሣኤ ላይ ያላቸው እምነት ነው። ሃሌሉያ። ስለዚህ ቀጥሎ ደግሞ በነሱ ላይ የሚገለጠው የመንፈስ ቅዱስ ሙላት በወንድሞች ቅድም ብያችኋለሁ። አንደኛ የእግዚአብሔር ፍቅር፣ ሁለተኛ እምነት ብያችኋለሁ። ሶስተኛ በነሱ ላይ የሚገለጠው የእግዚአብሔር የመንፈስ ቅዱስ ጸጋ ወይም የመንፈስ ቅዱስ ኃይል። መንፈስ ቅዱስ ራሱ አምላክ ነው። የመንፈስ ቅዱስ ስጦታ ግን አብዛኛው የሚገለጠው በወንድሞች መካከል ነው። ላይክ በኔ ውስጥ አሁን የእግዚአብሔርን ቃል መንፈስ ቅዱስ ምን እያደረገው ነው? እየገለጠው ነው። እናንተ ውስጥ ይሄን የእግዚአብሔርን ቃል አሜን ብላችሁ ስትቀበሉ በተለያዩ አንግል ራሱን መንፈስ ቅዱስ ይገልጣል። ስለዚህ በወንድሞች ህብረት ውስጥ የሚገለጠው የእግዚአብሔር ዳመና አንደኛ በወንድሞች ቢቀመጡ መልካም ነው። ሁለተኛ ያማረ እንዲሆን ያደረገው የእግዚአብሔር መገኘት ወይም የመንፈስ ቅዱስ ውበትን የሰጠው ለወንድሞች ህብረት ውስጥ ውበት እንዲኖረው ያደረገው መንፈስ ቅዱስ ነው። ከዛ አንስቶ ምን ይለናል? ይህ ተጸልይልሻለሁ፣ ምክንያቱም አዲስ የገቡ ሰዎች ስላሉ ነው። እና ከዛ አንስቶ ምን ይለናል? የእግዚአብሔር ቃል በወንድሞች መካከል የሚገለጠው የወንድሞች ማነሻው ነገራቸው አንድ እንዲሆኑ ያደረጋቸው ምንድነው ብያቸዋለሁ? የእግዚአብሔር ፍቅር ነው። ሁለተኛ በነሱ መካከል የሚገለጠው እምነት ነው። አሁን መጽሐፍ ቅዱስ ስለ እምነት ብዙ ያወራናል አይደል? እምነት ነው። ሶስተኛ የመንፈስ ቅዱስ ጸጋ ወይም የመንፈስ ቅዱስ ሙላት፣ የመንፈስ ቅዱስ ኃይል እንመለከታለን። ይህን ካልኳችሁ መጽሐፍ ቅዱስ የማነሻ አርጎ ምሳሌን የሚጠቀመው የአሮንን ሽቶ ነው። እንግዲህ አሮን ካህን ነው። ካህን ሲሆን ካህናቶች በዚያን ዘመን የሚጠቀሙት ለየት ያለ የሚጣፍጥ ለየት ያለ ሽቶ አለ። መጽሐፍ ቅዱስ ምን ይላል? ከራስ እስከ ጥም በልብሱ መደረቢያ እንደሚፈስ እንደ አሮን ሽቶ ነው ይላል። ምን? በወንድሞች መካከል የሚገለጠው የእግዚአብሔር መገኘት፣ በወንድሞች መካከል የሚገለጠው የእግዚአብሔር ኃይል፣ በወንድሞች መካከል የሚገለጠው የእግዚአብሔር ዳመና እንደ አሮን ሽቶ ነው ማለት ይጣፍጣል። መዓዛው ወንድሞች መካከል ያለው መዓዛው ህብረት እንድናደርግ ያገፋፈናል፣ እንድንጸልይ ያገፋፈናል፣ ከእርሱ ጋር እንድንሆን ያገፋፈናል። ደጋግመን እንድንጸልይ፣ ደጋግመን እግዚአብሔርን ቃል እንድናነብ፣ ደጋግመን ከነሱ ጋር ቸርች እንድንል። መቼ ነው የቸርች ቀን ምደርሰው? መቼ ነው ጸሎት ምን ጸልየው? መቼ በቃ ጸልየን እስከማንጠግብ አገልግለን ህብረት አድርገን እስከማንጠግብ ድረስ ውበት እንድኖረው እንድጣፍጥ የሚያደርገው መዓዛ እንድኖረው የሚያደርገው የእግዚአብሔር መገኘት ወይም የእግዚአብሔር ህልውና። ሽቶ መዓዛ ነው። የእግዚአብሔር መዓዛ፣ የእግዚአብሔር መገኘት ፕሬዘንሱ ማለት ነው። ሶስተኛ ከጽዮን ተራሮች እንደሚወርድ ይለናል እግዚአብሔር ቃል። ከጽዮን ተራሮች እንደሚወርድ እንደ አልሙኒየም ጣል ነው ይለናል። በወንድሞች መካከል ምን አለ? ንጹህ የሆነ ነገር መገኘት፣ የእግዚአብሔር ንጹህ የሆነ እግዚአብሔር ኃይል። ሃሌሉያ። ያ የአልሙኒየም ጣል የሚፈሰው ብንጠጣ ያረካናል፣ ብንታጠብ ያነጻናል። ስለዚህ እግዚአብሔር የወንድሞች መካከል የሚገለጠውን
የእግዚአብሔርን ጸጋ የሚገለጠውን መልካም ነገር አንደኛውን ምን ይላል? እንደ አልሙኒየም ጣል ነው፣ ንጹህ ነው፣ ያልተቀላቀለ። ምን ማለት ነው? ወንድሞች መካከል ያለው እግዚአብሔር ከአመጽ የጸዳ፣ ከዘረኝነት፣ ከዝሙት፣ ከሐሜት፣ ከሚቀኝነት፣ ከስድብ፣ ከጥላቻ፣ ከክፋት የጸዳ ነው፣ ንጹህ ነው። ሃሌሉያ። ንጹህ ነገር የማይወድ አለ ወገኔ? ንጹህ ነው። የሚያይ ሰው ሁሉ እንዲጓጓ የሚያደርግ የሚያይዘ ምናልባት በወንድሞች መካከል የተለየ ዲዛይን የምናደርገው የተለየ ዓለም እንቅስቃሴ ላይኖር ይችላል። የዓለም እውቀት ላይ ይገለጥ ይችላል። የዓለም ካራክተር ቤተክርስቲያን ውስጥ በወንድሞች መካከል ላይታይ ይችላል። የሰማዩ ደመና ግን በወንድሞች መካከል በሙላት ይገኛል። ፕሬስ ሎርድ። በወንድሞች መካከል የእግዚአብሔር ግሎሪ፣ የእግዚአብሔር ዳመና፣ የእግዚአብሔር ኃይል ይገለጣል። አሜን። ስለዚህ ምንድነው ይላል? ንጹህ ነው ይለናል። ንጹህ ነው፣ ያልተቀላቀለ ነው፣ እንደ አልሙኒየም ጣል ነው ካለ በኋላ መጨረሻ ላይ ምን ይላል? በዚያ ምብየት በወንድሞች ህብረት ውስጥ፣ በዳኑ ሰዎች ህብረት ውስጥ፣ እግዚአብሔርን በሚያመልኩ ሰዎች ህብረት ውስጥ፣ እግዚአብሔርን በሚፈልጉ ሰዎች ህብረት ውስጥ፣ እግዚአብሔርን ቴንኪዩ እግዚአብሔር ይባርክሽ። እግዚአብሔርን በሚፈልጉ ሰዎች ህብረት ውስጥ ማቻ ካላባራዲያባስ በዚያ አንደኛ ምን አለ ይለናል? በረከትን አዟል ይላል። ማን? ሰማይ ማዳካፖስ በዚያ ምን አዟል? በረከትን። ሁለተኛ በዚያ በረከትንና ህይወትን ለዘላለም አዟል ይለናል። ሃሌሉያ። በወንድሞች ህብረት ውስጥ አንደኛ መልካም ነው፣ ሁለተኛ ያማረ ነው፣ ሶስተኛ እንደ አሮን ሽቶ ነው፣ አራተኛ እንደ አልሙኒየም ጣል ነው፣ አምስተኛ በዚያ በረከት አለ፣ ስድስተኛ ህይወት ለዘላለሙ ምን ብሎታል? አዞታል ይለናል። ስለዚህ ይሄ የወንድማማቾች ህብረት በወንድማማቾች ህብረት ውስጥ ያለው እግዚአብሔር ግሎሪ እንዳይታይ ቤተክርስቲያን አገር እንደ ቤተክርስቲያን እንደ አማኞች በህብረት እንዳንጸልይ፣ በህብረት ጌታን እንዳናመል፣ በህብረት በቅንነት ጌታን እንዳንፈልግ ዲያብሎስ ብዙ ጊዜ ህብረታችንን በብዙ አንግል ይበጠብጣል። በብዙ አንግል መልኩን እየቀየረ ማኒፌስት ያደርጋል። ለምን? ህብረት ውስጥ ብሌሲንግ ስላለ፣ ህብረት ውስጥ ጽድቅ ስላለ፣ ህብረት ያቺ የወንድማቾች ህብረት ከዘረኝነት፣ ከክፋት፣ ከአመፀኝነት፣ ከዝሙት፣ ከጨለማ የጸዳች ስለሆነ፣ ህብረቱ መሰረቱ መንፈስ ቅዱስ ስለሆነ፣ በኢየሱስ ደም የተዋጀች ስለሆነች፣ ሰማያዊ ስለሆነች፣ በህብረት ውስጥ የሰማይ መልክ ስለሚገለጥ፣ በህብረት ውስጥ የእግዚአብሔር ዳመና ስለሚገለጥ ጠላት ያን ህብረት አንድ እንዲሆን አይፈልግም። አይታችሁ ከሆነ የተለየ የእግዚአብሔር ግሎሪና የእግዚአብሔር ጸጋ የሚገለጥባቸው ሰዎች ሲነሱ ወዲያው አጋንንት ይመታል። ለምን እንደሆነ ታውቃላችሁ? ያ ግሬስ ከሄደ ምድሪቷ ትባረካለች። ያ ግሬስ ከተገለጠ ህዝብ ይባረካል። በስራ ዓለም ላይ የተሳካ ሰው ሲገለጥ ወዲያው ይመተዋል። በእውቀት ዓለም ላይ የተማሩ ሰዎች እንዳይወጡ ያደርጋል። አየ ከህብረት ውስጥ የተማሩ ሰዎች እንዲወጡ ሰይጣን አይፈልግም። ከህብረት የወጡ የተማሩ ሰዎች አገርን ይጠቅማሉ። ነጋዴዎች እንዲወጡ አይፈልግም። ከህብረት ውስጥ የሚወጡ ነጋዴዎች ለቤተ ክርስቲያን ለትውልድ ይጠቅማሉ። ባለሀብቶች እንዲወጡ አይፈልግም። ጸጋ ያላቸው ሰዎች እንዲወጡ፣ አገር መሪዎች፣ ፖለቲከኞች፣ ሳይንቲስቶች ከህብረት እንዲወጡ አይፈልግም። ለምን? አገርን ይቀይራሉ። አይምሯቸው የተፈወሰ ነው። ማይንዳቸው የዳነ ነው። ምድር አይሸጡም። ትውልድን የእግዚአብሔር ገንዘብ ተኮር አይደሉም። ምድር ተኮር አይደሉም። ቁስ ተኮር አይደሉም። የእግዚአብሔር ግሎሪ ውስጣቸው ላይ አለ። ስለዚህ ቤተክርስቲያን ውስጥ የተቀቡ ሰዎች ሲመጡ ገና ማዕዘኑን ይመታል፣ እንዳይገለጡ ያደርጋል። በተለያዩ ነገር የጸግዝ ጉልበታቸውን ይበላል። ተስፋ እንዲቆርጡ ያደርጋል፣ እንዲያጭበረብሩ ያደርጋል። እኔስ እስከ መቼ ጽድቅ ብዬ ምን አመጣው እንዲሉ ያደርጋል። ጽድቃቸውን እንዲለቁ ያደርጋል። የህይወት አቋማቸውን እንዲለቁ ያደርጋል። ለምን? በዚያ አቋም ሲገለጡ ምድር እንደምትባረክ ያውቃል ሰይጣን። ብዙዎቻችን ማነሻችን ይሄ አይደለም። የአገልግሎት ማነሻችን፣ የህይወት አቋማችን ይሄ አይደለም። ተመቶብን ነው። የህብረት አንደኛ ከእግዚአብሔር ጋር ያለን ፌሎሺፕ ተመቶብናል። ሰው በግሉ ከእግዚአብሔር ጋር ህብረት ከሌለው በህብረት ውስጥ ለውጥ ሊያመጣ አይችልም። ሁላችንም በግላችን በእግዚአብሔር ፊት ህብረት ካለን
በጸሎት ህብረት የምናደርግ ከሆነ ባይብል ስተዲ ከእግዚአብሔር ቃል ጋር ህብረት ካለን በጸሎት ስፍራ ተንበርክከን የምንጸልይ ከሆነ ሚዲያ ላይ ስንመጣ ንግግራችን ተቀባይነት አለው። ተጽዕኖ እናመጣለን፣ ሰዎችን እናፈራለን፣ መልካም ፍሬ ይኖረናል። አጋንንት ግን የብዙዎቻችንን የግል ጸሎታችንን አቅም መጥቷል። ብዙ ሰው አሁን ለመጸለይ አቅም የለው። በጣም ብዙ ማውራት የሚችል ሰው አለ፣ ብዙ መጸለይ ሰው የሚችል ሰው የለም። በጣም ብዙ የሚሰብክ ሰው አለ፣ ብዙ ግን የሚጸልይ ሰው የለም። ብዙ ግን የሚቀደስ ሰው የለም። በእኛ ዘመን እንደኔ ብዙ የሚሰብክ ሰው አለ፣ ብዙ የሚያወራ ሰው አለ፣ ብዙ የሚዘምር ሰው አለ። ሶሻል ሚዲያው በዚህ የጥለቀለቀ ነው። ግን ብዙ የሚጸልይ ሰው፣ ብዙ ከእግዚአብሔር ጋር ህብረት የሚያደርግ ጊዜውን ጉልበቱን በእግዚአብሔር ፊት ሉስ የሚያደርግ ሰው የለም። አየ ብዙ የሚጸልዩ ሰዎች ብዙ አይናገሩ። ብዙ እግዚአብሔርን ፊት የሚፈልጉ ሰዎች ብዙ አይናገሩ። እንዳላወቁ ስለሚገባቸው ገና አልበራልኝም ብለው ስለሚያምኑ የእግዚአብሔር ደመና ገና አልተገለጠልኝም ብለው ስለሚያምኑ ዝም ይላሉ። ያገኙዋትን ሰዓት ጥቂት ምናልባት አይዲያ ሰጥተው ዝም ይላሉ። ለራሳቸው ስንቅ ያስቀራሉ። አድናቅነት አይፈልጉም። ወገኖች ሆይ ዛሬም ከቤተ ክርስቲያን የተወሰደ ህብረት፣ ከአገልጋዮች የተወሰደ ከቅዱሳን የተወሰደ ህብረት ዛሬ ይመለስ። እየሰማችሁ ነው? ፕሊዝ። ስለዚህ ሻፓራጋዲያ የቤተ ክርስቲያን እንደ ቤተ ክርስቲያን የተወሰደብን ህብረት ይመለስ። እንደ ቤተሰብ የተወሰደብን ህብረት ይመለስ። እንደ ቅዱሳን እንደ አገልጋዮች የተወሰደብን ብዙ ነጋዴዎች አሉ፣ መሰረታቸው ግን ተመቷል። የቢዝነስ መስራት የሚፈልጉ ማጭበርበር ምናልባት የሚታያቸው እንዴት አጭበርበረው እንዴት ሸውደው ሰዎችን እንደሚበልጡ ይሆናል። በጽድቅና በእውነት ቆመው መበልጸግ እንዳላቸው አያውቁ። መንፈሳዊ እይታችን ተጋርዶብናል። ዛሬ ግን መንፈሳዊ ዓለማችን ይብራ በኢየሱስ ስም አሜን። ስለዚህ ዛሬ ከእግዚአብሔር ጋር ያለን ህብረት ይታደስ። ሰው ቅድም ብያችኋለሁ፣ ሁለተኛ ነው የገባሁት ባይዘዌ ላይቭ ላይ ማለት ነው ብሎ ምንድነው የሚባለው ሪፖርት እየተደረገ ስለሆነ ተቋርጦ እንደገና ገብቼ ነው። ይሄም ሪፖርት እስኪጨርስ ሪፖርት እንዳይደረግ ምትችሉ ከሆነ ታፕታፕ ኮፒ ሊንክ ሼር አድርጉልኝ። ስለዚህ ወገኖች ሆይ እኔ አሁን የሆነ ሰንበድ እየተቸው አይደለም፣ ለመተቻትም ቦታ አይደለም። አንድን ሰው መተቻት ያለበት በዛ ሌቭል ላይ ሲሆን እኔ ገና ታዳጊ ነኝ፣ ግን አንድ ላይ እንድንለወጥ ፈልጋለሁ። አንድ ላይ ወደ እግዚአብሔር ሐሳብ እንድንመለስ ፈልጋለሁ። የእግዚአብሔር መንግስት የኔ ብቻ አይደለችም፣ የሁላችንም ናት። እኔ ብቻ ዩኒክ መሆን አይታየኝ። ዩኒክነት አይኛል። ኢየሱስ እስከ መጨረሻው ድረስ እስከ ተሰቀለበት ጊዜ ድረስ እኮ ካህናትና ደቀ መዛሙርት ካህናት አያውቁም ነበር። መጥተው የናዝሬቱ ኢየሱስን እንፈልጋለን ሲሉ ኢየሱስ የተለየ አክሽን አልነበረው። ንጹህና የተለየ ልብስ ለብሶ አክት የሚያደርግ አልነበረ። ሰዎች እንዲለዩት በምልክት ባደረገው ሰዓት ባደረገው ልብስ ባደረገው ሹዝ ባደረገው ነገር ሰዎች በቀላሉ አይለዩትም። ኢየሱስ ከደቀ መዛሙርቱ እንዲያንዱ ኖርማል ነው ብራዘር፣ ኖርማል ነበር ኢየሱስ። ስራውን እየሰራ ግን ማንነቱን ግን ስውር አድርጎ ነበር። ለምን እኔ አምላካችሁ ነኝ ብሎ ራሱን አልገለጠም? ወገኔ ኢየሱስን ሰይጣን ከፈተነ አንተን የማይፈትንበት ምንም ምክንያት የለም። ነገር ግን በሚገጥመን በማንኛውም ሁኔታ መሰረታችን በክርስቶስ ኢየሱስና በእግዚአብሔር ቃል ላይ ካልተመሰረተ በቀላሉ እንወድቃለን፣ በቀላሉ እንሸነፋለን። ወገኖች ሆይ ስለዚህ እግዚአብሔር የተወሰደብንን ህብረት በእውነት ሬስቶሬሽን ይሁንልን። እህቶቼ ለሁላችሁም ትንቢት ላላመጣ ይችላል፣ ግን ለተወሰኑ ሰዎች ጸልያለሁ። ሬስቶሬሽን ይሁንልን። በእውነቴን ነው ማለት በተለይ ጉልበታችን ይታደስ፣ እምነታችን ይታደስ በኢየሱስ ስም። እንደገና እንነሳ፣ እንደገና መነሳት፣ እንደገና መቀደስ፣ እንደገና ወደ እግዚአብሔር ሐሳብ መመለስ ይሁንልን። እንደገና የታላቁን የእግዚአብሔርን አጀንዳ ማወቅ ይሁንልን። እንደገና የበራልንን እውነት የተደረገልን ህይወት እንድናውቅ እግዚአብሔር ይርዳን። ሃሌሉያ። ስለዚህ የመጀመሪያ ህብረታችን ለዛ ነው በዮሐንስ መልእክት ላይ ያሉ ሰዎች ህብረታችንም ይላል ያየነውን የሰማነውን እናወራላችኋለን፣ እንመሰክራለን። እግዚአብሔር ብርሃን ነው፣ በእርሱ ዘንድ ጨለማ ከቶ የለም። መልእክታችን ይሄ ነው። እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ይላል። ያየነውንና የሰማነውን እናወራላችኋለን።
እናንተም እኛም ህብረት የምናረጋው በአባቱ ቀኝ ከተቀመጠው ከልጁ ከኢየሱስ ጋር ነው። ህብረታችንም በአባቱ ቀኝ ካለው ከልጁ ከኢየሱስ ክርስቶስ ጋር ነው። ዛሬ የብዙ ሰዎች ፓርትነር ሆነናል። የብዙ ሰዎች ፌሎሺፕ ፓርትነር ወገን ሆነናል። ነገር ግን ከቃሉ ጋር ፓርትነር እንሁን። በጸሎታችን መሰዊያ ምናልባት 24 ሰዓት የሚሰራ ሰው ካለ አዶን ነው። ኢትዮጵያዊ ሆኖ 24 ሰዓት የሚሰራ ሰው ያለ አይመስለኝም። ከ24 ሰዓት መካከል አንድ ሰዓት ለእግዚአብሔር አይጠፋም። ከመኝታችን በፊት ተኩል ሰዓት አናጣም። ከምሳ ሰዓት ላይ 20 ደቂቃ አናጣም። ወገኖች ሆይ ህብረታችን ይታደስ። እግዚአብሔር ይፈልገናል። በእኛ ህብረት ሰማይ ይከፍላል። ለዚያ ነው ወንድሞች በህብረት ቢቀመጡ መልካም ነው የምለው። እግዚአብሔርን የሚፈሩ ሰዎች እርስ በራሳቸው ተነጋገሩ፣ እግዚአብሔር ምን አላቸው ይላል? አዳመጣቸው ይለናል። ቴንክ ዩ ጂሰስ ጋድ ብለስ ዩ። ኤልሳዬ ልጸልይልሽ፣ ይሰማሻል? ኤልሲ ይሰማኛል፣ ጸልይልኝ። ኦኬ፣ የጸሎት ርዕስ አለሽ? ለአንቺ እንደ መንፈስ ቅዱስ እንዳሳሰበሽ ጸልይልኝ። እሺ ሆይ በጌታ በኢየሱስ ስም በክርስቶስ ኢየሱስ ስም እጅግ አድርገን እናመሰግናለን። ጌታ ሆይ እህቴን ኤልሱን እንድትባርካት በህይወቷ ላይ እስከ ዛሬ ድረስ ተለማምዳቸው የማታውቃቸው የመንፈስ ቅዱስ ዳመና ህይወቷን እንዲከባት የጽድቅ መንፈስ፣ የእውነት መንፈስ፣ የታምራት መንፈስ፣ የጸጋ ስጦታ፣ የመንፈስ ቅዱስ ሙላት በእውነት ህይወቷን ቤቷን እንዲሞላ በኢየሱስ ስም ጸልያለሁ። አሜን። ጌታዊ በተለያዩ ቁሶችና በሚበላና በሚጠጣ ፍሪጇ እንዲሞላ፣ መሶቧ እንዲሞላ፣ ቁም ሳጥኗ እንዲሞላ አልጸልይም። ጌታ ሆይ በእውነት ጌታ ሆይ በዚህ ዘመንና በዚህ ምድር ላይ በጣም የሚያስፈልገን ነገር ቢኖር የመንፈስ ቅዱስ አብሮነት ነው። የመንፈስ ቅዱስ ጸጋ ነው። የኃይል መንፈስ ነው። ጌታ ሆይ በጌታ በኢየሱስ ስም ጸልያለሁ። ልቧን በቃል እንድትሞላ በጌታ በኢየሱስ ስም ጸልያለሁ። ዙሪያዋ ላይ የክርስቶስ ኢየሱስ ዳመና እንዲከባት የከበባት ዙሪያዋን ቤቷን ዘመኗን የከበባት ማንኛውም ድካም፣ ማንኛውም አቅም ማጣት፣ ማንኛውም ጨለማ፣ ማንኛውም ፍርሃት፣ ማንኛውም ኃይል ማጣት ከህይወቷ ላይ እንዲሰበር ጸልያለሁ። አሜን 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 አሜን። እስከዛሬ ያልተለማመድሽው ነገር በህይወትሽ ላይ እንዲሆን ሊጸልይልሽ፣ በቤትሽ ላይ እንዲሆን፣ በዘመንሽ ላይ እንዲሆን ሊጸልይልሽ የእግዚአብሔር መንፈስ ማካቶ ሻላዲያ የእግዚአብሔር መንፈስ ወደ ህይወታችን ስመጣ ቃሉን ያበራልናል። የጸሎትን አቅም ይሰጠናል። እንድንቀደስ እግዚአብሔርን እንድንፈራ እግዚአብሔርን እንድናመልክ ያደርገናል። በጌታ በኢየሱስ ስም የመንፈስ ቅዱስ ኃይል ባንቺ ላይ እንዲሆን፣ የመንፈስ ቅዱስ አቅም ባንቺ ላይ እንዲገለጥ፣ የእግዚአብሔር አቅም፣ የእግዚአብሔር ቃል፣ የእግዚአብሔር ኃይል ባንቺ ላይ እንዲሆን ጸልያለሁ በኢየሱስ። ማንኛውም አይነት ተግዳሮት፣ ማንኛውም አይነት የጨለማ ምስጢር፣ ማንኛውም አይነት የጨለማ ሐሳብ ከህይወትሽ ላይ የተሰበረ እንዲሆን ጸልያለሁ። በዘመንሽ ላይ የተሰበረ እንዲሆን ጸልያለሁ። ከፋሚሊሽ ላይ የተሰበረ እንዲሆን ጸልያለሁ። ከኑሮሽ ላይ የተሰበረ እንዲሆን ጸልያለሁ። ተከራካሪ መንፈስ፣ የሚከራከር የሚታገል የጨለማ ሚሽን ከዚህ ደቂቃ ጀምሮ ከሂቴና ከነገሯ ከቤተሰቧ ላይ ከላይፏ ላይ በኢየሱስ ስም የተሰበረ ይሆን። የሚበልጣውን እንዳታይ፣ የሚበልጣውን እንዳታውቅ፣ ለሚበልጣው እንዳትዘጋጅ አታክት የሚያረጋት መናፍስታዊ ኪዳን የወደቀ ይሆን። አሜን። ይቴ የተሻለውን ነገር ጠይቅ። እሺ፣ ምክንያቱም አሁን አንቺ በሚያስፈልግሽ ጌታ ብዙ እንደሚሰጠን አምናለሁ፣ ብዙ እንደሚባርክሽ አምናለሁ። እሱ አይደለም አሁን አንቺ በጣም የሚያስፈልግሽ የመንፈስ ቅዱስ ኃይል ነው። የመንፈስ ቅዱስ ጥበብ ነው። የመንፈስ ቅዱስ ሙላት ነው። የመንፈስ ቅዱስ መሬት ነው። ሃሌሉያ። በህይወትሽ ላይ እንዴት ፌሎሺፕ ከወገኖች ጋር፣ ከራስሽ ጋር፣ ከቤተሰብሽ ጋር፣ ቤተክርስቲያን ውስጥ በህይወትሽ ላይ ፌሎሺፕ ማድረግ እንዳለብሽ፣ ህብረት ማድረግ እንዳለብሽ የሚያሳይ ምቹ የሆነውን ነገር የሚያደርግ መንፈስ ቅዱስ ነው። በኢየሱስ ስም ከዚህ ደቂቃ ጀምሮ አገኘሽ። አሜን አሜን።
የእግዚአብሔር በረከት ባንቺ ላይ ፈሰሰ። አሜን። የእግዚአብሔር ሐሳብ ወደ ቤትሽና ወደ አንቺ መጣ። አሜን። የጠላት ተግዳሮት በኢየሱስ ስም ተሰበረ። አሜን። መጽሐፍ ቅዱስ እንዲህ ይላል፣ ወጥመድ ተሰበረ እኛም አመለጠን ይላል። አሜን። አንቺ እህት ከዙሪያሽ ላይ ከዘመንሽ ላይ ከፋሚሊሽ ላይ የጠላት ወጥመድ ተሰበረ። አሜን። በኢየሱስ ስም ይሰበር። አሜን። እግዚአብሔር ወጥመዳቸው መጽሐፍ ቅዱስ ነፍሴ ከአዳኞች ወጥመድ አመለጠች ያላል እግዚአብሔር ቃል። ለአንቺና ለነገርሽ ማምለጥ ሆነ በኢየሱስ ስም። አሜን። አሜን። ማምለጥ ሆነ በኢየሱስ ስም። አሜን። አሜን። በኢየሱስ ስም ወጥመድ ተሰበረ። አሜን። አምላክ እግዚአብሔር ጠላት ያወጀውን አዋጅ ገለበጠው። አሜን። አሜን። በጤናሽ ላይ ታወጀ አዋጅ ተገለበጠ። አሜን። በሰላምሽ ላይ ታወጀ አዋጅ ተገለበጠ። አሜን። ጌታ መንፈስ ቅዱስ ከዚህ ደቂቃ ጀምሮ ወደ ቤቷ እንድትገባ ወደ ነገሯ ወደ ህይወቷ በዚህ ጉዳይ ጌታዊ በምትላቸው ነገሮች ሁሉ ላይ እጅ እንድገለጽ ጸልያለሁ። አሜን። አሜን። ይህን ላይቭ ላይ ይህን ቀን ያዢ። እግዚአብሔር ሰምቲንግ በህይወትሽ ላይ ያደርጋል። አሜን። አሜን። እሺ። አሜን። የዘገየ ነገር በኢየሱስ ፈጥኖ እጅሽ ላይ ገባ። አሜን። እግዚአብሔር በመልካም ነገር ወደ ህይወትሽ መጣ። አሜን። እግዚአብሔርን ታመኚ። እግዚአብሔር አዲስ የሆነ ልምምድ ውስጥ እግሮችሽ ሲገቡ አያለው። መልካም ይሆንልሻል። አሜን። 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 ለበረከቱኝ ይህቴ። አሜን። አሜን። አመሰግናለሁ። እሺ። አሜን። ተባረክ። ኢሞ ላይ ኮንታክት አድርግኝ እሺ፣ ወይ ዋትስአፕ ላይ ተባረክ። ማክሮሻ ላላራዲ ስልክሽን ንገሪያ ወይ አለ እዛ ባኞ ላይ ገበና እንትኑ ላይ ፔጁ ላይ አለ። ማራሎ ሾኮሮ ባሽሎ ተባረክ። ኢራላ ባጋዲያና ማንታ ደምስ ሰላምሽ ይብዛ። እንዴት ነሽ? ዱናሚስ ሰላምሽ ይብዛ። እንዴት ነሽ? ሰላምሽ ይብዛ። ሰላም ነሽ? ከየት ነው ወንድሜ? ከሱሉልታ አዲስ አበባ። እንዴት ነሽ ሱሉልታ? በጌታ ሁሉ ሰላም ነው። ጌታ ክብሩን ይውሰድ። አምላኬ እግዚአብሔር በኢየሱስ ስም በሰማዩ በረከት በማያልቅ በረከት እግዚአብሔር ይባርክ። አሜን። ነገርህን አየር እንደዚህ ተንጠልጥሎ የቀራ ነገር ያለው ትንጠራራለህ አልደርስ ያለ ነገር ከእጅ የራቀ ነገር ያለው በኢየሱስ ስም እጅ ላይ ገባ። አሜን። ወሰድኩ በኢየሱስ ስም። ማሻካላ ባራዲያና ማንታ ካንተ አቅም በላይ ካንተ ገንዘብ ካንተ ዕውቀት በላይ የሆነ ነገር ለእግዚአብሔር ይቻላል። እጅ ላይ በኢየሱስ ስም ይግባ። አሜን። 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 እየፈለግ እየጠየቅ ጌታን እርዳታ እየጠየቅ ግን የዘገየ ከእጅ የራቀ ነገር ወደ እጅ ገባ በኢየሱስ ስም። አሜን። ገባ። በጌታ ተጠቅልሎ ገባ በኢየሱስ ስም። ማካላታና ማንታላ ባሲያ መጽሐፍ ቅዱስ እንደምናገር የጌታን ስም የሚጠራ ይድናል እንደምን አንተ ይሄ ስም ዳንነት አለበት። ጠላት ከጥቂት ጊዜ በፊት በአንተ ላይ ያወጀው የሞት አዋጅ ተገልብጧል። አረ ተገለበጠ በኢየሱስ ስም። ተገልብጧል። ላይችለኝም በኢየሱስ ስም ላባጋ ተገልብጧል። ይሁን እግዚአብሔር መንፈስ ቅዱስ እንዲህ አለ፣ ከከንቱ ልምምዶች ልጄን ይጠብቀዋለሁ አለ ጌታ። አሜን። 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 እግዚአብሔር ከማይከብርባቸው ወንድማማቾች ህብረት ውስጥ ከማይገለጥ ከከንቱ ነገር እግዚአብሔር ይጠብቃል። አሜን። 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 ቀጥሎ እግዚአብሔር ከእጆች የራቀ ነገር ሩቅ የሆነብን ነገር እግዚአብሔር አሳልፎ ይሰጣል። አሜን። ማካላ ዳላባጃኒያ ማንታላቦስ በኢየሱስ ስም እያለፍክባቸው ባለው ተግዳሮት ላይ የእግዚአብሔር ኃይልና ጸጋ እንዲገለጥ ጸልያለሁ። አሜን። ተገለጠ በኢየሱስ። ማንኛውም የሚታገል ኃይል የወደቀ ይሁን። ወደቀ በኢየሱስ ስም። አሜን። ማንኛውም የጨለማ ምስጢር የተገለበጠ ይሁን። አሜን። ተገለበጠ በኢየሱስ። ጌታ መንፈስ ቅዱስ ለዚህ ሰው አይኖቹን እንድታበራ ጸልያለሁ። አሜን። 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 ምሪት እንድትሰጠው ጸልያለሁ። አሜን።
እግዚአብሔር መንፈስ ቅዱስ በእውነት በህይወቱ ላይ በዘመኑ ላይ ቤቱ ላይ ላይፉ ላይ አዲስ ምዕራፍ እንዲከፈት ጸልያለሁ። አሜን አሜን አሜን። በዚያ ባለበት በሚኖርበት ከተማ ላይ የሚሰራ የጨለማ አሰራር የወደቀ ይሁን። አሜን። ወደቀ በኢየሱስ ስም አሜን። ጌታ መንፈስ ቅዱስ በኢየሱስ ስም በትንሣኤው መንፈስ በእግዚአብሔር ኃይል በጸጋ ሙላት ዘመኑን እንድታጥለቀልቀው ጸልያለሁ። አሜን። ለአገልግሎት ጸልይልኝ፣ አገልጋይ ነኝ። አባቶ ይጸልያለሁ በጌታ በኢየሱስ ከዚህ ደቂቃ ጀምሮ በዚህ ሰው ህይወት ላይ አዲስ ምዕራፍ እንዲሆን አዲስ ነገር እንዲሆን አዲስ ነገር እንዲሆን በኢየሱስ መንፈሳዊ አቅም መንፈሳዊ ጥበብ መንፈሳዊ መረዳት እንዲሆን ይጸልያል። አሜን አሜን። ምሪቱን እንድታስተካክልለት መንገዱን እንድታቀናለት በኢየሱስ ይጸልያል። መንገዱን እንድታቀናለት ጸልያለሁ። በእውነትና በመንፈስ እግዚአብሔርን ሐሳብ እንዲገልጥ የእግዚአብሔርን አገልግሎት የእግዚአብሔርን መንገድ እንዲያውቅ በኢየሱስ ስም ጸልያለሁ። ያወቀውን እንዲያገለግል ያገለገለውን እንዲኖር ጸጋ በላዩ ላይ እንዲፈስ ጸልያለሁ። አሜን። ብዙዎችን ያንገዳገደ ብዙዎችን የጣለ ብዙዎችን ያስቸገረ የመናፍስት ኪዳን የተመታ ይሁን። አሜን። ይመታ በኢየሱስ ስም። ለበገዛ ሻራ ባለ በገዛ ለበገዛ እግዚአብሔር ሆይ ጸልያለሁ። አሜን። በኢየሱስ ስም የክፉ መናፍስታዊ ተልእኮ የክፉ መናፍስታዊ ዕቅድ እንድመታ ጸልያለሁ። አሜን። ይመታ በኢየሱስ ተመታ በኢየሱስ ሆይ በኢየሱስ ስም የአገልግሎት በሮች ይከፈቱለት። አሜን 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 አሜን። ደጅ ክፈትለት። አሜን 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 አሜን። የጸሎትን አቅም ስጠው ጌታ ሆይ። አሜን 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 አሜን። አገልጋይ በተቀመጠበት ልክ በጸለየበት ልክ ባነበበበት ልክ ነው የሚያገለግለው። ጌታ ሆይ አብዛኛውን ታይም የታለ የተገ እስኪባል ድረስ ባንተ ፊት እንዲጸልይ እንዲበረከት ቃሉ እንዲበላ መንፈስ ቅዱስ የበላውን እንዲያገሳ አቅም እንድትሰጠው ጸልያለሁ። አሜን 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 አሜን። ለበገጀ ለማንደ በገዛ ተራፋ ለበገጀ ወንድሜ እግዚአብሔር ከእጅ የራቀውን ነገር እግዚአብሔር አሳልፎ ይሰጣል። አሜን አሜን። ማጋላ ባራዲያና ማጋንዳላቦስ ለበገጀ ለማንደ በገዛ ትሮ ሌላ ደግሞ አሁን እያወራው ያለሁት መልእክቶች እንዳለው ተቀበል። ምክንያቱም መንፈስ ቅዱስ የሚሰጠኝን ምሪት ነው እያወራው ያለሁት። ከወንድሞች ህብረት ውጭ የተነካካ ነገር ውስጥ እንዳትገባ እግዚአብሔር ይጠብቃል። ጠብቅ። አሜን 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 አሜን። ሊገል አንተ ላይ የታወጀ የሞት አዋጅ በኢየሱስ ስም ተገልብጧል። አሜን። ተገለበጠ በኢየሱስ ስም። አሜን 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 አሜን። ለበገጀ ረፓደ በገዛ ጌታ መንፈስ ቅዱስ ለዚህ ሰው አቅም ስጠው። አቅም በዚህ ከባድ ጊዜ ላይ ከባዱን የእግዚአብሔርን አጀንዳ ይዞ እንዲገኝ ጌታ ሆይ የሚበልጠውን ነገር ይዞ እንዲገኝ። ሃሌሉያ አሜን አሜን። እሱ ይናገር እስኪባል ድረስ አሜን። ጌታ ሆይ መንፈሳዊ አቅም አስታጥቀው። አሜን። ጌታ ካንተ ጋር ነው። በርታ፣ ጸልይ፣ በእግዚአብሔር ፊት ተቀመጥ፣ አንብብ። ለአገልጋይ መሰረቱ ሁለት ነገር ነው። አንደኛ መጸለይ፣ ሁለተኛ ማንበብ ነው። እነዚህ ሁለቱ ነገሮች ትልቅ ናቸው። ከዚያ እግዚአብሔር ደጅ ይሰጣል። ምግብ ያለው ሰው የትም ነው የሚፈለገው። ቆንጆ ምግብ ያለው ሰው የትም ይፈለጋል። ስለዚህ ራስን በራስ ላይ ስራ ጸልይ፣ እግዚአብሔር አቅራቦትን ያዘጋጅልሃል። አሜን። ተባረክ። ለበረከቱ ነው የእግዚአብሔር ሰው ማቻካላቦ ለበከ ክብር ለመንፈስ ቅዱስ። ተባረክ። ያትያዥ አትከልከይ በጌታ ኢየሱስ ክርስቶስ። አሜን። ጌታ መንፈስ ቅዱስ ክብሩን ይውሰድ ወገኖቼ። ሃሌሉያ። መንፈስ ቅዱስ አመሰግናለሁ። በእውነት ከኛ ጋር ስላለህ አመሰግናለሁ። ጂሰስ የሚለው ጂሰስ ኢዝ ሎርድ ጽሁፉ ሙሉ አይደለም። አሜን። የእግዚአብሔር ሰው ሰላም ላንቺ ይሁን። ማን ልበልህ? እህቴ ዝናሽ ባለስ አዱባይ ነው። ዝናሽ ስሜ ዝናሽ። አዎ። የት ነው ዝናሽ? ሰላም ነው።
ሰላም እግዚአብሔር ይመስገን። ዝኑ ሁሉ ሰላም ሁሉ ሰላም እግዚአብሔር ይመስገን። እስቲ ጌታ በነገሬ ላይ ጣልቃ ይገባል በይህቴ ጌታ በነገሬ ላይ ጣልቃ ይገባል በኢየሱስ ስም አሜን። የእግዚአብሔር ጠላት ነገርሽ ላይ ጣልቃ ይገባ። እግዚአብሔር ግን በነገርሽ ላይ ጠላት ሊያበላሽ ያለ ነገር ላይ የእግዚአብሔር እጅ ጣልቃ ሲገባ ያለው አሜን አሜን በኢየሱስ ስም አሜን አሜን። ጠላት ያቆጀ ያሰራው ሴራ ያለው ቴንክ ዩ ኤርሚ ያሰራው ሴራ ያለው እግዚአብሔር የጠላትን ሴራ ገልብጦ ራሱ እግዚአብሔር ጣልቃ ሲገባ ያለው አሜን በኢየሱስ ስም አሜን። ጌታ ኢየሱስ ክርስቶስ ለጴጥሮስ ምን አለ? ጴጥሮስ አለ ሰይጣን እንደ ስንዴ ሊያበጥር ለመነኝ አለ። እኔ ግን እምነትህ እንዳይጠፋ ማለድኩልህ ይላል። ይኸውልሽ ሰይጣን በብዙ ነገር ምስቅልቅል ሊያረግ ተስፋ ቢስ ሊያረግሽ አቅምሽን ሊመታ ጠላት በዙሪያሽ ላይ ሲንሻበብ እግዚአብሔር ግን ጣልቃ ገባ። አሜን በኢየሱስ ስም አሜን። ከአንቺ ላይ ከዙሪያሽ ላይ ከነገርሽ ላይ ተገለበጠ። አሜን ይገለበጥ በኢየሱስ ስም አሜን። ማላካታ ጃና ማንታላባስ በኢየሱስ ስም በጠላት ምክንያት የሚበላሽ ነገር አይኖርም። እግዚአብሔር ጣልቃ ገብቶ አሜን በኢየሱስ ስም አሜን። ይችላል እግዚአብሔር አሜን። እግዚአብሔር መልካም ያደርጋል በጌታ በኢየሱስ አሜን አሜን። ይኸውልሽ ሰው ሊደርስ ከማይችልበት ሸለቆ አውጥቶ እግዚአብሔር ከፍ ባለ ተራራ ላይ ሲያቆምሽ አያለው። ቴንክ ዩ አሜን በኢየሱስ ስም አሜን። እግዚአብሔር እንዲህ አለ መውጣት አደርጋለሁ በያታ ላይ መውጣት አሜን አሜን አሜን። ማራጋል ነገርሽ አይገደብም። እግዚአብሔር በዘመንሽ ላይ በህይወትሽ ላይ በኑሮሽ ላይ እግዚአብሔር ያሰበውን መልካም ነገር በኢየሱስ ስም ታያለሽ። አሜን በኢየሱስ ስም አሜን። እንግዲህ እየጸለይኩልሽ ግን ድምጽሽ በጣም የራቀ ነው። አሜን እያልሽ ነው። አይ ነው ተባረክ። መልካም የሆነ ነገር ነው እያወራሁልሽ ያለው። ከዚህ ሰዓት ጀምሮ የጠላት ሐሳብ ተገለበጠ። አሜን ይገለበጥ በኢየሱስ ስም አሜን። ጌታ መልካም ነው። መልካም ይሆንልሻል እህቴ። አሜን በኢየሱስ ስም አሜን። ሃሌሉያ ቴንክ ዩ ጂሰስ። ለበረከቱኝ ውዴ። አሜን ተባረኪ። ጸጋ ይስጥሽ። አሜን አሜን። ልጅ መሲ ሰላም ላንቺ ይሁን። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ራስ ምታት ይሁን አላቅም፣ ግን እንደዚህ ጭንቅላትሽ ጋር የሚሰማ ፔና ያለው የሚያስጨንቅሽ ነገር ያለው በጌታ በኢየሱስ ስም ተሰበረ። አሜን አሜን። አልፎ አልፎ መስራት እስከማትቺ ድረስ ኔርቭሽን ወጥሮ የሚያስጨንቅ መንፈስ ያለው በኢየሱስ ስም ተሰበረ። አሜን አሜን። ይሰበር አሜን። ማካቶሻ ካላዲያ በጌታ በኢየሱስ አሁን ጸልያለሁ። ከዚህ ደቂቃ ጀምሮ ወቅቱን እየጠበቀ ይችን ብላቴና የሚያስጨንቃት መናፍስታዊ ኪዳን የፈረሰ ይሁን። አሜን ሃሌሉያ አሜን። ረጅም ሰዓት እንዳትጸልይ፣ ረጅም ሰዓት የእግዚአብሔርን ቃል እንዳትሰሚ፣ ውስጥሽን የሚረብሽ የሚያውክ የሚያስጨንቅ መንፈስ ዛሬ ተመታ በኢየሱስ ስም። አሜን አሜን። ይመታ አሜን አሜን። በሰዎች በኩል በአንቺ ላይ የሚመጣ ወደ አንቺ በተለይ ስልክ የተወሰኑ ሰዎች ጋር ካወራሽ በኋላ ውስጥሽን የሚያውክ ባዶነት እንዲሰማሽ ብቸኝነት እንዲሰማሽ የሚያደርግ የጨለማ ኃይል በኢየሱስ ስም ተሰበረ። አሜን አሜን። ተቀበልኩኝ በኢየሱስ ስም ተሰበረ ከህይወትሽ ላይ። አሜን። ከሰዎች ወደ እሷ ማኒፌስት የሚያደርግ መንፈስ ነው ማየው። በስልክ ወደ እሷ የሚላክ ስፕሪት ነው ማየው። የተሰበረ ይሁን በጌታ በኢየሱስ አሜን። ሃሌሉያ አሜን አሜን። ማላዳ ካላብራሳዲያ በናዝሬቱ ጌታ በኢየሱስ ስም የኃይል መንፈስ በላዋ ላይ እንዲያልፍ ጸልያለሁ። አሜን። የዳብሎስን ስራ ትቃወሙ ታፈርሱ ዘንድ ስልጣንን ሰጣዋቸው ተብሎ ተጽፏል። በተሰጠኝ ስልጣን ከይቴና ከነገሯ ከስራዋ ከጤናዋ ላይ የጨለማ ኃይል ወደቀ በኢየሱስ። አሜን አሜን አሜን። የጨለማ ምክር ወደቀ በኢየሱስ። አሜን። አትፍሪ፣
ረጅም ሰዓት ሐኪም ቤት እንድትተኚና እንድትታመሚ ጠላት ያዘጋጀው ወጥመድ ተሰብሯል። አሜን። እሰይ አሜን። ተቀበልኩኝ። ጭንቅላትሽን በአንዳንዴ በቃ እንደዚህ ራስሽን በጫርቅ በምናምን አስረሽ እስኪታረጋጊ ድረስ መድኃኒት እስክትወስጂ ጠላት ይሄ ረጅም ሰዓት ሐኪም ቤት እንድትተኚ እንድትታመሚ ጠላት ያወጀው አዋጅ ተገልብጧል። እሺ አሜን አሜን። ይቀበል። ጸልይ፣ በግልሽ ጸልይ፣ ጾም ጸሎት ያዢ፣ መጽሐፍ ቅዱስ አንብቢ። የጠላት ሐሳብ ባንቺ ላይ አይሆንም። እግዚአብሔር ባንቺ ላይ ወጥቷል፣ በነገርሽ ላይ ወጥቷል። በኢየሱስ ስም አሜን አሜን። ለበረከቱኝ አሜን። ተባረክ የኔና ጸጋ ይብዛልሽ። አሜን። የኔ ቆንጆ ተባረኪ። መሲ መሳሽ ወይ እግዚአብሔር ሴት ሰላም ላንቺ ይሁን። ከየት ነው? አሜን። አሁን ያለሁት ሳውዲ ነኝ። እግዚአብሔር ሴት ህይወት እንዴት ነው? እግዚአብሔር ይመስገን ደህና ነኝ። እየጸለይሽ ነው እህቴ? ብዙም ባይሆን እየጸለይኩ ነው፣ ግን ብዙም አይደለም። እግዚአብሔር ሴት በጣም ደክማለሁ። ከዚህ በፊት እንኳን ጸልያለሁ ነበር። አሁን ግን በጣም ድካም እየተሰማኝ ነው። ያለሁበት ቦታም ትንሽ ከባድ ነው። ለዛም እየጸለይኩ አይደለም። በኢየሱስ ስም የከበበሽ ጨለማ የተበተነ ይሁን። አሜን። የከበበሽ ጨለማ የተበተነ ይሁን። አሜን። በኢየሱስ ስም አሜን። ዙሪያሽ ላይ የታወጀ የጠላት አዋጅ ተገለበጠ በጌታ በኢየሱስ። አሜን። በኢየሱስ ስም ይገልበጥ። ቀንበር ከላይዋ ላይ ይሰበር በኢየሱስ። አሜን። በኢየሱስ ስም መጽሐፍ ቅዱስ እንዲህ ይላል፣ በተቃወምከው ጊዜ ካንተ ላይ ይሰበራል ተብሎ ተጽፏል። እጸልያለሁ የጸሎት አቅሟን የያዘ ነገሯን የያዘ ተስፋዋን ሞራሏን የያዘ የጨለማ ኃይል በኢየሱስም የተሰበረ ይሁን። አሜን። የተሰበረ ይሁን በኢየሱስ ስም አሜን። ድምጻችሁን ቀንሱ አንዴ። አሜን። ከዚህ ሰዓት ጀምሮ እህቴን ፈተዋት በኢየሱስ ስም። አሜን። በኢየሱስ ስም አሜን። መንፈሷ ይፈታ በኢየሱስ ስም። አሜን። ኢየሱስ ነገሯ ይፈታ በኢየሱስ ስም። አሜን። ሰላሟ ይለቀቅ በኢየሱስ ስም። አሜን። ኢየሱስ አሜን። እንዳትጸልይ እንዳትበረች የሚታገል መንፈስ ወደቀ። አሜን። ይውደቅ በኢየሱስ ስም አሜን። አሜን። በኢየሱስ ስም ዛሬ ቀን ጀምሮ ከዚህ ሌሊት ጀምሮ ሌሊት የሚያሳድድሽ የሚያስጨንቅሽ የጨለማ ኃይል ወድቋል። አሜን። ይውደቅ በኢየሱስ ስም አሜን። አሜን። ኢየሱስ ከፊትሽ አዲስ ብርሃን ሲበራ አያለሁ። እግዚአብሔር መልካም ይሆንላታል። አሜን። ኢየሱስ አሜን። አሜን። አባ ለእግዚአብሔር ተለይ፣ ተቀደሺ፣ ራስሽን ጠብቂ፣ ጹሚ፣ ጸልይ፣ መጽሐፍ ቅዱስ አንብቢ። እግዚአብሔር ታሪክሽን ይቀይራል። ካለሽበት ከተማ መውጣት ይሆናል። አሜን። ኢየሱስ አሜን። ኢየሱስ አሜን። የስ አሜን። ይኸውልሽ ለሂሩት የሚቤዣትን ሰው እንዳዘጋጀ እግዚአብሔር አንቺን ወደ በረከትሽ የሚቤዥሽን ሰው እግዚአብሔር ያዘጋጃል። አሜን። ኢየሱስ ይሁንልኝ በኢየሱስ አሜን። የስ መንፈስ ቅዱስ በዚህ ሰዓት ከዚህ ሰዓት ጀምሮ ምልክትን አደረግኩባት በኢየሱስ አሜን። ኢየሱስ አሜን። አሜን። ለበረከቱኝ አሜን። ኢየሱስ ባረኪ፣ በርቺ። እሺ ኢሞ ላይ ጸልይልሻለሁ። ስልካችሁ አጣሁት እንጂ ቢሮ ውስጥ እየተሰቃየው ነበርና ጸሎታችሁ ፈጣሪ ደስ ብሎኛል። አነጋገር ራሱ ጠፋብኝና ቢሮ ውስጥ እየተሰቃየው ነው። እናንተ ስትጸልዩ መውጣት ስትሉ ደግሞ በጣም የተከታተልኩ ነበር። ደስ ብሎኛል። በኢየሱስ መውጣት ይሆንልሽ። እግዚአብሔር የሚቤዥሽ ወደ በረከትሽ እግዚአብሔር ያፈጥንሻል በኢየሱስ። አሜን። አሜን። ይሁንልኝ። አሜን። በረከቱኝ ኢንቦክስ አድርጊልኝ። እሺ እኔ ስልኬን እሰጥሻለሁ። እሺ በቃ ማላዳጋ ቦሼና ማንታላ ባራዲ አላቦስ። ሃሌሉያ። ኤርሚ ሰላም ላንተ ይሁን። ሰላም ሰላም፣ እንዴት ነሽ? እንዴት ነህ? ሁሉ ሰላም? ከየት ነው? ከአዲስ አበባ። ጌታ መልካም ነው። የት ቸርች ነው የምታመልከው? እነዚህ በስራ ቸርቹን ነው ያለው። የምታመልክበት ቸርች አታውቀው? አይ እኔ ብዙ ቸርች ነው የማመልከው። እኔ በስራ በኩል አንድ ቸርች ላይ አይደለም።
ኦኬ ስራክ ምን ነው? ፖሊስ አይደለህም? ፖሊስ ነው? እንደዛ ፖሊሶች ናቸው ብዙ ቦታ ስለሚሄዱ። ጌታ መልካም ነው። አሁን ለጊዜ የምታመልከው የት ቸርች ነው? ኦኬ ብሪታንያ እሺ፣ ቸርች አለ። ልጸልይልህ። እሺ ወደ ጌታ ከመጣ ምን አይል ጊዜ ሆነክ? 5 ዓመት ነው። 5 ዓመት ምናምን። ኦኬ ዳንነት ተምረህ ተጠምቀሃል? አልተማርኩም። አልተጠመቅም? ኦኬ ጌታ መልካም ነው። ብትችል የሆነ ቦታ ላይ እንዲያስተምሩና ብትጠመቅ ላንተ መልካም ነው። ምክንያቱም መጽሐፍ ቅዱስ አይደለም ማለት ያመነ የተጠመቀ ይላል። ኦሬዲ አንተ አልዳንክም አይደለም ማለት፣ ነገር ግን መጽሐፍ ቅዱሳዊ ፕሮሰስ ማድረግ ትልቅ ነገር ነው። ዳንነት ተምረ ስትጠመቅ ላንተ ራሱ በጣም ጥሩ ነው ብዬ አምናለሁ። መጠመቅ አለብህ። የሆነ ቸርች ላይ አንተ የሚመች ቸርች ላይ ለጊዜ ያለበትን የስራን ኃላፊነት ነግረህ ያስተምሩሃል። ስለዚህ ጌታ ይርዳ። እሺ በምን ዙሪያ ልጸልይልህ? እኔ መንፈስ ቅዱስ ሙላት። ኦኬ ጸልይልሃለሁ ወንድሜ። ጌታ ኢየሱስ ይረዳል። እንዳልኩ ደግሞ ኦንላይንም ላይ የሚያስተምሩ አሉ፣ በአካልም ደግሞ ቸርች መዳንነት የሚያስተምሩ አሉ። በዛ ተከታተል፣ ተማር፣ ተጠመቅ። ይሄን እመክርሃለሁ እንደ አንድ መንፈሳዊ እህት። ተባረክልኝ። አባቶይ በጌታ በኢየሱስ ስም ማንኛውም የጨለማ አሰራር ከወንድሜ ኤርሚ ህይወት ላይ የተሰበረ ይሁን። አሜን። መናፍስታዊ ኪዳን፣ የጨለማ ሐሳብ፣ የአጋንንት ጉልበት በኢየሱስ ስም የተሰበረ ይሁን። አሜን። በኢየሱስ ስም ጌታ መንፈስ ቅዱስ በህይወት ዘመኑ እግዚአብሔርን እውነት እየገለጠና እያወቀ እንዳይኖር ነገሮቹን አጥብቀው የያዘ የጨለማ ጉልበት በኢየሱስ ስም የተመታ ይሁን። አሜን። በኢየሱስ ስም የተመታ ይሁን። አሜን። ማንኛውም አይነት የጠላት ሐሳብ፣ ማንኛውም አይነት የጠላት ኪዳን፣ ማንኛውም አይነት የጠላት ምክር በኢየሱስ ስም የተሰበረ ይሁን። አሜን። ለዚህ ሰው የታወጀ አዋጅ፣ በዚህ ሰው ላይ የታወጀ የሞት አዋጅ በኢየሱስ ስም የተገለበጠ ይሁን። አሜን። በኢየሱስ ስም የሞት አዋጅ የተገለበጠ ይሁን። አሜን። የሞት አዋጅ የተገለበጠ ይሁን። አሜን። የሞት አዋጅ የተገለበጠ ይሁን። አሜን። በኢየሱስ ስምና ስልጣን እግዚአብሔር ሆይ በሕያዋን ምድር እግዚአብሔር ያየለትንና የተናገርከውን እስኪያይ ድረስ እግዚአብሔር በነገር ሁሉ እንድትጠብቀው ጸልያለሁ። በነገር ሁሉ ምሕረትን እንድታገንለት ጸልያለሁ። ጥበቃ በለው ላይ እንዲሆን ጸልያለሁ። ከተለያዩ ከተነካካ ነገር እግዚአብሔር ከማትከብርበት ከጨለማ ህብረት እንዲያመልጥ ጸልያለሁ። በዙሪያው ላይ ያለውን የጠላትን ኮቴ፣ የጠላትን ምክር፣ የጠላትን አዋጅ እንድትገለብጥ በኢየሱስ ስም ጸልያለሁ። በኢየሱስ ስም ማንኛውም ክፉ ምክር ከላዩ ላይ ይፍረስ። ወንድሜ ኤርሚ ባንተ ላይ የተመከረ ምክር አያለው በኢየሱስ ስም ተገለበጠ። አሜን። በኢየሱስ የሞት አዋጅ እንድትሞት በማታውቀው ሁኔታ ባንተ ላይ የተቀነባበረ ቅንብር ያለው እግዚአብሔር ገለበጠው። አሜን። በኢየሱስ እግዚአብሔር አፈረሰው። አሜን። እግዚአብሔር ሆይ ጸልያለሁ። እግሩ ላይ ይውል ወጥመድ ያለው ወጥመድ አዘጋጅተውላል። በኢየሱስ ስም ዛሬ ወጥመዳቸው ውስጥ እንዳትገባ በኢየሱስ ስም አስመለጥንክ። በኢየሱስ ስም አሜን። በኢየሱስ ስም አሜን። አስመለጥንክ። በኢየሱስ ስም አሜን። የሟቹን ፋንታ የሞተው ክርስቶስ ነው። የንተ ሞት በኢየሱስ ስም ተሽሯል። አሜን። ያንተ ሞት በኢየሱስ ስም ተሽሯል። አሜን። በኢየሱስ ስም በኢየሱስ ስም ተሽሯል። አሜን። አሜን። ጌታ መንፈስ ቅዱስ እጸልያለሁ ከዚህ ሰው ጋር መንፈሳዊ ኮኔክሽን የሚያደርጉ
አባት የሚሆን የሚያስተምር እግዚአብሔር ሆይ መንፈሳዊ ኃላፊነት የሚወስዱ ሰዎችን አሳልፈ እንድትሰጠው ጸልያለሁ። አሜን። ምሪት ያላቸው ለሰው ሸክም የሚሰማቸው አክሊላቸው ሰዎች የሆኑ ለእግዚአብሔር ቃል ራሳቸውን የሰጡ እውነተኛ ሰዎችን ለዚህ ሰው እንድትሰጥ ጸልያለሁ። አሜን። እንድማር እንድጠመቅ መንፈሳዊ እድገት እንዲያድግ የመንፈስ ቅዱስን ጥምቀት እንድጠመቅ በኢየሱስ ስም ጸልያለሁ። አሜን። ጌታ ሆይ የመንፈስ ቅዱስ ኃይል ያገኙ። አሜን። የመንፈስ ቅዱስ ሙላት ያገኙ። አሜን። የጽድቅን መንፈስ በላዩ ላይ ይጠራለሁ። አሜን። ወንድሜ ኤርሚ ጌታ ይወድሃል። በብዙ ነገር ውስጥ ስታልፍ እግዚአብሔር እድል ሰጥቷል። የእንደገና አምላክ ስለሆነ ነው ዛሬ እንድትቆም ያደረገ። ስለዚህ በውስጥ ይላለው ለእግዚአብሔር መንፈስ ተጠንቀቅለት። ይሄ እግዚአብሔር መንፈስ ክቡር ነው፣ ጻድቅ ነው፣ ጽድቅ ነው። ስለዚህ ተጠንቀቅለት። አንተ ጌታን ካገኘ በኋላ ያ ዓለም ውስጥ አይደለም። አንተ አዲስ ክርስቲያን ሆነሃል፣ ቦርናግ ሆነሃል። ስለዚህ በክርስቶስ ኢየሱስ ሞትና ትንሣኤ እስካመንክ ድረስ ለዚህ እውነት ለክርስቶስ ለአንተ ለሞተል ለተሰቀለል ደሙን ላፈሰሰል ለክርስቶስ ራስን ጠብቅ። አንተ የክርስቶስ ኢየሱስ ሙሽራ ነህ። ኢየሱስ በአንተ ሊከብር ይፈልጋል። አንተ ላይ ኢየሱስ ሊከብር ይፈልጋል። በኢየሱስ ደም ሸፈንኩ። አሜን። አባት ሆይ ፈጽሞ እንድትረዳው ጸልያለሁ። አሜን። ለታመኑ እጆች ያሳልፈ የሰጠው አሜን። አትፍራ፣ በእግዚአብሔር ታመን፣ እግዚአብሔር ኃይል ይሰጣል። አሜን። እንዳልኩ ነው። መጠመቅ አለብህ፣ ዳነት መማር አለብህ። ከዛ በእያንዳንዱ ጊዜ የመንፈስ ቅዱስ ሙላት በላይ ላይ በኃይል ይገለጣል። አሜን። ለበረከቱን በኢየሱስ ስም አሜን። በኢየሱስ ስም ተባረክ። God bless you። ማሻላ ባራዲያ ማንታ እናመሰግናለን ጌታ ሆይ። አዩ ሰላም ላንተ ይሁን። ለዚህ ወንድም ከጸለይኩ በኋላ ለሁለት ሰው ልጸልይና እጨርሳለሁ። ኢንቦክስ አድርጉልኝ ሌሎቻችሁ። ሰላም ላንተ ይሁን አዩ የሚል ስልክ ስም እያየሁ ነው። ሰላም ላንቺ ይሁን እግዚአብሔር ሴት። አሜን። ሰላም ይብዛ። ሁሉ ሰላም ነው። እግዚአብሔር ይመስገን። ሁሉ መልካም፣ ሁሉ ሰላም ነው። ጌታ ይመስገን። ከየት ነው ወንድሜ? ከአዲስ አበባ። ጌታ ይመስገን። ዛሬ አዲስ አበባ የኔ አዲስ አበባዎች በዝታችኋል። በጣም ነው የምወዳት እኔ አዲስ አበባ። ጌታ ኢየሱስ ይባርካችሁ። ሃሌሉያ። ህይወት እንዴት ነው ከክርስቶስ ጋር? እግዚአብሔር ይመስገን በጣም መልካም። የቸርች ነው የምታመልከው? አዩ የቸርች ነው የምታመልከው? ህይወት ወንጌል የሚባል ቸርች ያለ። ጌታ ህይወትን ያብዛልን። አሜን አሜን። ማሻላ ባጋዳና አንድ ምሳሌ ወደ ልቤ መጣልኝ። አንድ ህፃን ልጅ ከተወለደ በኋላ ለብዙ አመታት ዳዴ ብል ቆሞ ባሄድ ባይሮጥ ለቤተሰቡ ምን ይሰማዋል? ትክክል አይሆንም ማለት ላይክ እንደዚህ ብዙ ጊዜ ላይክ እንደዚህ ይሄን ምሳሌ መንፈስ ቅዱስ ወደ ልቤ ሲያመጣ ብዙ መሮጥ ሲገባ መሄድ ሲገባ ያለ ግን ለብዙ ጊዜ የቆየ ጉዳይ እንዳለክ መንፈስ ቅዱስ ይነግረኛል። ራይት መንፈስ ያንዳንዱ ህይወት ላይ አድጎ ማየት የምትፈልገው ነገር ውጤታማ ሆኖ ማየት የምትፈልጋቸው ነገሮች አሉ። ነገር ግን ተመሳሳይ የሆነብህ ነገር ያለው ዛሬ በጌታ በኢየሱስ ስም ለአንተና ለነገሮች መራመድ መሮጥ ይሁንልህ በኢየሱስ ስም። አሜን አሜን አሜን። በጌታ በኢየሱስ ስም በመንፈስም በስጋ በእያንዳንዱ ህይወት ላይ በኢየሱስ ስም መንቀሳቀስ ይሁንልህ። አሜን አሜን አሜን። ማንኛውም ገደብ ከህይወት ላይ የተነሳ ይሁን። አሜን አሜን። ጠላት በዙሪያ ላይ የገደበው ገደብ በዘመኒ ላይ በህይወት ላይ በፋሚሊክ ላይ መውጣት መግባት ላይ የተቀመጠ ገደብ ዛሬ በኢየሱስም ተከለከለ። አሜን አሜን። ተከለከለ በኢየሱስ። ህፃን ልጅ ቶሎ ካልሮጠ ቶሎ ካልተራመደ አቅም ከማጣት ሊሆን ይችላል። የሆነ ጉድላት ይኖረዋል። አንድ ነገር ልንገር፣ ዛሬ በኢየሱስ ስም ለብዙ ጊዜ መንፈሳዊ አቅም በማጣት የዘገዩ ነገሮች ዛሬ እኔ ጸልያለሁ ከመንፈስ ቅዱስ ኃይል የተነሳ
ከእግዚአብሔር ክብር የተነሳ መንቀሳቀስ ሆነ በኢየሱስ ስም። አሜን አሜን አሜን። ሃሌሉያ። አላውቅም በእውነት ከዚህ በፊት ፊል አድርጌ በማታውቀው ሁኔታ ተለማምዴ በማታውቀው ሁኔታ የእግዚአብሔር መንፈስ ወደ አንተ ሲመጣና ነገሮችን ሲያንቀሳቅሳ ያለው። አሜን አሜን አሜን። ትላንትና በስራ በህይወት በኑሮ በቸርች የሚያውቁ ሰዎች እስከማያውቁ ድረስ ሴንስ እስከም ንግግርህን አካሄድን አኗኗሪን እስከማያውቁ ድረስ ለየት የሚያደርግ የእግዚአብሔር ዳመና ወደ ህይወት ይመጣ። አሜን አሜን አሜን። ማላባባባባባ ጋዶሾ ክሮቦዲያ በኢየሱስ ስም ጸልያለሁ። ከመንፈሳዊ ዓለም ላይ አቅም እንዲመጣ፣ ከመንፈሳዊ ዓለም ላይ ኃይል እንዲመጣ፣ ከመንፈስ ዓለም ላይ የእግዚአብሔር ክንድ እንዲመጣ ጸልያለሁ። አሜን 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 አሜን። በፊት ላይ ተራራ የሆነብህ ነገር ደልዳላ ሆነ። አሜን። የተዘጋ በር ተከፈተ። አሜን። የተያዘ ነገር ተለቀቀ። አሜን አሜን። ማጁሮ ዶቦስ ተለቀቀ በጌታ በኢየሱስ አሜን። በኢየሱስ ስም ጌታ መንፈስ ቅዱስ እንዲህ ይለኛል፣ ከዚህ በኋላ እያመነ እዛው በዛው መኖር፣ እዛው አሁን ባለህበት ሂድ ሲባል እዛው በዛ ነው የምትሮጡ። ድምፅ አለ እኮ ድምፅ አለ፣ ኮቴ አለ፣ ግን ፍጥነት አይታይም፣ ሩጫ አይታይም። ከዚህ በኋላ ባለህበት መሄድ ሳይሆን አልፎ መሄድ በኢየሱስ ስም ሆነልህ። አሜን 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 አሜን። የተያዘ ነገር በኢየሱስ ስም ተለቀቀ። አሜን። የእግዚአብሔር በረከት ባለጠጋ ታደርጋለች። አንተ ሰው እግዚአብሔር በረከት ወደ አንተ መጥቷል። በእግዚአብሔር ታመን፣ አዲስ ምዕራፍ ትጀምራለህ። አሜን 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 አሜን። ለቤተ ክርስቲያንም ለቤተሰብም ለትውልድም የሚጠቅም ነገር ወደ ህይወት በኢየሱስ ስም መጣ። አሜን አሜን። ጌታ ሆይ የሱ በሆነው ነገር ሁሉ ላይ እጅን ግለጥ በኢየሱስ ስም። አሜን። የጸሎት አቅም መንፈስ ቅዱስ ሙላት የኃይል መንፈስ በኢየሱስ ስም ህይወቱ ላይ ይረፍ። አሜን። ለበረከቱን ጋብላሽ ወንድሜ አዲስ ነገር በህይወት ላይ ይሆናል። ከዚህ በፊት ባልተለማመድከው መንፈስ ቅዱስ አዲስ ነገር በህይወት ላይ ያደርጋል። አሜን 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 አሜን። ለበረከቱን ብሩ አዲስ ብሩኬ አዲስ ነው ምን ኢየሱስ አቤት የእግዚአብሔር ስም ሰላም ላንቺ ይሁን። የእግዚአብሔር አገልጋይ ነሽ ይመስለኛል ሳየው። ምንድነው የምለው? ብሩኬ የኢየሱስ ነው የምለው። ብሩኬ ኢየሱስ ብርታቴ ነው አባቴም ነው። አሜን። የኔ ቆንጆ ያርግልሽ። አሜን። ሃሌሉያ። ማሻክራላ ባራዲ ቅርፊት ከዓይንሽ ላይ ወደቀ በኢየሱስ ስም። አሜን አሜን። ማላባራዲ እስቲ አያለው በይ። አያለሁ። አሜን አያለሁ። በኢየሱስ ስም ከዚህ ቀን ጀምሮ አለማየት ከላይሽ ላይ ተሰበረ። አሜን አሜን። መንፈሳዊ አይኖች ተከፈቱ በኢየሱስ ስም። አሜን አሜን። መንፈሳዊ ጆሮዎች ተከፈቱ በኢየሱስ ስም። አሜን አሜን። ጌታ መንፈስ ቅዱስ እንዲህ አለኝ፣ ለብዙ ጊዜ የተገዳደራት መንፈስ ዛሬ ተመታ ያለኝ። አሜን አሜን። በኢየሱስ ስም ጥቅሟን፣ የአገልግሎቷን፣ ህይወቷን፣ ፋሚሊዋን፣ ቢዝነስዋን፣ በረከቷን፣ ስራዋን የተገዳደረ መንፈስ ወደቀ ያለኝ። አሜን። በኢየሱስ ስም ይውደቅ። አሜን። እንጂ በእግዚአብሔር ቃልና በእግዚአብሔር መንፈስ በስራ በጤና እንዳትገለጪ ነገርሽን በተለያዩ አንግል የሚመታ እጅ ዛሬ ተቆረጠ። አሜን። በኢየሱስ ስም አሜን። ዛሬ ቀን ጀምሮ በኢየሱስ ስም አይኖችሽ ተከፈቱ። አሜን። ህልም ታያለሽ፣ ራእይ ታያለሽ፣ የእግዚአብሔርን ድምፅ ትሰሚያለሽ። ጌታን ታገለግያለሽ በኢየሱስ ስም። አሜን አሜን። እግዚአብሔር ሆይ መንፈሳዊ አይኖቿ ስለተከፈቱ አመሰግናለሁ። አሜን። ብዙ ሰዎች በአንቺ ምክንያት ሲያመልጡ ያለው እግዚአብሔር አይኖቿን አበራለሁ፣ ለብዙ ሰዎች የበረከት ምክንያት አደርጋታለሁ ብሎኛል። አሜን ሃሌሉያ አሜን። አዲስ ነገር አለው በአንቺ ህይወት ላይ። ራስሽን ጠብቂ፣ ትጊ፣ ጸልይ፣ ጾም ጸሎት ያዢ። እግዚአብሔር በነገር ሁሉ ከአንቺ ጋር ነው። አሜን አሜን
አሜን ሃሌሉያ። መንፈስ ቅዱስ ክብር ጠቅልለ ላንተ ሰጠን። ያገለገልከን፣ የመከርከን፣ ያስተማርከን አባታችን ነህ። ተባረክ። ማንኛውም አይነት የጠላት ምክር ከዚህ ጉባኤ ላይ ከወንድሞች ላይ ከእህቶች ላይ ፈረሰ። ይህን ላይቭ እየተከታተላችሁ የነበራችሁ ታች ገስትም ያላችሁ ከታችም ያላችሁ you are blessed። ኢንቦክስ አድርጉልኝ፣ እጸልያለሁ። በኢሞ በዋትስአፕ ላይ ዘመናችሁ ይባረክ። ረጅም ሰዓት ነው የተቀመጥኩት። ቅድም ላይቭ ተቋርጦ እንደገና እንዳድስ ገብቼ ነው። ወዳችኋለሁ። እግዚአብሔር በነገር ሁሉ ይባርካችሁ። ዛሬ የተካፈልንበት መዝሙረ ዳዊት ምዕራፍ 133 ላይ ያለውን ወንድሞች በህብረት መቀመጡ መልካም ነው ያማረ ነው በሚል ነው ያተካፈልነው። ስለ በረከት በመቀመጡ ስለሚሆን በረከት፣ ስለ አንድነት፣ ስለ ፍቅር ነው። በወንድማማቾች መካከል አንደኛ ፍቅር አለ፣ ሁለተኛ እምነት አለ፣ ሶስተኛ የጸጋ ስጦታ እንዳለ ተምረናል። ዘመናችሁ ይባረክ። ወዳችኋለሁ። ሳምንት ቅዳሜ በተመሳሳይ ሰዓት 11 ሰዓት በሳውዝ አፍሪካ 12 ሰዓት በኢትዮጵያ እመጣለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ፌስቡክ ሮብ ቀን ላይቭ አለን። ፌስቡክ ላይ ጆይን አርጉ። ኢሞ ላይ ጆይን አርጉ። ኢሞ ላይ ዩቲዩብ ላይ ጆይን አርጉ። ዘመናችሁ ይባረክ። ፕሊዝ የኔ ፔጄ እንትን እያረገ ብሎክት እየተደረገ ስለሆነ ገብታችሁ ቪዲዮዎችን ላይክ አርጉ፣ ሼር አርጉ። አካውንቱን ደግሞ ኮፒ ሊንክ አርጉት። ምክንያቱም ብዙ ጊዜ ላይቭ እየገባው ረጅም ሰዓት ማገልገል አልቻልኩም። ስለዚህ በዚህ ኮፒ ሊንክ በማድረግ ተባበሩ፣ አገልግሉ። ዘመናችሁ ይባረክ። ወዳችኋለሁ። ይታችሁ አገልጋይ ደሳለች ነኝ ከሳውዝ አፍሪካ። God bless you።